ሴቶችን በኦሎምፒክ ማየት ፍጹም የማይሆን ደስም የማያሰኝ ሊያምርም የማይችልና ተገቢ ያልሆነ ክስተት ነው። ይህ ንግግር የኦሎምፒክ መስራች አባት ፒየር ደ ኩበርቲን ንግግር ነው። 1896 ላይ ዘመናዊ ኦሎምፒክ ሲጀመር ያወጁት I am an athlete. I am an athlete. I am an athlete. I'm an athlete. I'm an athlete. I'm an athlete. I'm an athlete. I am an athlete. Centers it in front. Wickenheiser scores. Wickenheiser scores. እንደ ሌሎች መስኮች ሁሉ በስፖርት መድረኮች ጎል ተሳትፎ ለማግኘት ሴቶች ብዙ ጣውረድ አልፈዋል፣ ታግለዋል። ስፖርት ወንዶች ብቻ አደባባይ የሚወጡበት እነሱን ብቻ የሚሸናነፉበት እስኪመስል ድረስ የተገለሉባቸው ጊዜያት የታሪካችን አካል ናቸው። ለመጀመሪያ ጊዜ ሴቶች በሁሉም ስፖርት የተካፈሉበት ኦሎምፒክ የቱ ነው ብትባሉ የትሪቡን አድማጮች ለማስታወስ ብዙ ወደ ኋላ እንዳትንሸራተቱ። ትናንት ብለን ልንጠቅሰው በምንችለው የለንደን ኦሎምፒክ ነው ሴቶች በሁሉም የኦሎምፒክ ስፖርት መወዳደር የቻሉት። ሴቶች የስፖርቱን መድረክ ታግለው የወጡባቸውን ጊዜያትን በትውስታ ትሪቡን በዛሬ ዝግጅቱ እንዲህ ያቀርበዋል። When I play, I feel no shame. When I play, I remember how it feels to be free. 776 ዓመት ዓለም ላይ ጥንታዩ ኦሎምፒክ በግሪክ ምድር ሲካሄድ ሴቶች በውድድር ላይ መሳተፍ አይደለም መመልከት እንኳን አይችሉም ነበር። ለሴቶች በግሪኳ ጣዖት ሄራ ስም ለራሳቸው ተገልለው የሚያከብሩት ስፖርት መሰል በዓል ግን ተፈጠረላቸው። ሽልማት፣ ማሸነፍ፣ መሸነፍ፣ በማህበረሰብ ዋጋ ማግኘት ግን የወንዶች የተለየ መብት ነበር። በጥንታዊ ኦሎምፒክ ብቸኛው የሴቶች ተጠቃሽ ተሳትፎ ለፈረስ ስፖርት የሚወዳደሩ ፈረሶችን ማቅረብ ብቻ ይፈቀድላቸው ነበር። በ1896 ዘመናዊ ኦሎምፒክ ከጥንታዊ ኦሎምፒክ እጅግ ብዙ ዘመናትን አልፎ ሲጀመር ሴቶች በዋና ኦሎምፒክ ላይ መሳተፍ አልቻሉም። በተለይ ማራቶን ላይ ሜልፎሜን የተሰኘች አትሌት ወንዶች የሮጡበትን ርቀት በ4 ሰዓት ከ30 ደቂቃ በተፈጸመም ፒየር ደ ኩበርቲን ተመልካቾች ሴት ልጅ በማትችለው ነገር ከፊታቸው ስትወድቅ አይመለከቱም በሚል ከለከሉ። ለእኩልነት ለስፖርት መድረኮች እውቅና የሚደረገው ትግል ግን ተጠናከረ። Widespread acceptance and movement of women in sport that was unheard of 30 years ago, and at the same time there's been an increasing backlash about their success and their presence. I think not too long ago it was very easy to equate athleticism, strength, physical power with men, and by contrast to think about women as weak, as supportive for men, purely as sexual objects. Now that landscape has changed somewhat with a tremendous growth of